ሰበር ዜና ተሰምቷል። ፕሬዝዳንቱ ከስልጣን ሊነሱ እንደሆነ ታውቋል። ከ4 ኪሎ ከባድ እርምጃ መወሰድም ጀምሯል። ትግራይ በሚሳኤል ጥቃት ስትጋይ ማድሯን የሚያመላክቱ መረጃዎችም ወጥቷል። የአማራ ክልል ፕሬዝዳንት ከስልጣን ሊነሱ እንደሆነ ታውቋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር በአማራ ክልል ላይ ሌላ ሹምሽር ሊያደርግ እንደሆነም ታውቋል። ደብረጽዮን ገብረ ሚካኤል በበኩላቸው ትላንት በሚሳኤል ተደብድበናል ሲሉም ተናግሯል። በዚህ ጥቃትም በደብረጽዮን ላይ ከባድ የተባለ አደጋ ደርሷልም ተብሏል። ይህንን መሰረት አድርጎም ዶክተር ደብረጽዮን ገብረ ሚካኤል ለሕክምና ከሀገር ለመውጣት ወደ አስመራ ማቅናታቸው ተነግሯል። በአማራ ክልል ሌላ ትልቅ ሹምሽር ሊደረግ እንደሆነ መረጃዎች እያመላከቱ ነው። ከቀናት በፊት አዲስ የፖሊስ አዛዥ የተሾመለት ክልሉ አሁን ደግሞ የክልሉ ፕሬዝዳንት ከስልጣን ሊሰናበቱ እንደሆነም ምንጮች ዘግበዋል። አረጋን ይተኳቸዋል በሚል የሁለት ባለስልጣናት ስምም ተደጋግሞ ተነስቷል። ጉዳዩን በዝርዝር ይዘኗል። በመቀሌ አቅራቢያ የሚሳኤል ጥቃት ተፈጽሟል። በሚሳኤል ተደብድበናል ሲልም ህወሓት ክሱን አሰምቷል። ይህ ኢትዮ ፕላስ ሚዲያ ነው። ጤና ይስጥልን። የአክብሮት ሰላምታችን በያላችሁበት ይድረሳችሁ እያልን ለሰዓቱ የተደመጡ መረጃዎችን ይዘንላችሁ መጥተናል። በቀጥታም ወደ ዝርዝር ዘገባዎቹ እናልፋለን። በማጠናቀቂያ ምዕራፍ ላይ የሚገኘው ሀገራዊ የምክክር ጉባኤ በ36ኛ ቀን ውሎው በ8ቱም አጀንዳዎች ዙሪያ የተጠናከሩ ምክረ ሀሳቦች በስራ ቡድን ደረጃ ለተመካካሪዎች መቅረባቸው ታውቋል። ከ8ቱ አጀንዳዎች መካከል አንዱ በሆነው የፌዴራል ከተሞች ጉዳይ 21 ምክረ ሀሳቦችም ቀርቧል። 20 ምክረ ሀሳቦች በስራ ቡድን ደረጃ ስምምነት ላይ የተደረሰባቸው መሆናቸው መገለጡም ታውቋል። አዲስ አበባ ራሷን በራሷ ታስተዳድር፣ ተጠሪነቷም ለፌዴራል መንግስት ይሁን የሚለው ምክረ ሀሳብ ያለ ተጨማሪ አማራጭ ስምምነት ላይ እንደተደረሰበትም ሰምተናል። ከተማዋ የኦሮሚያ ክልል መቀመጫ ናት የሚል ህገ መንግስታዊ ድንጋጌ ይካተት በሚል ሲቀርብ የነበረው ምክረ ሀሳብ ከከተማ ተጠሪነትና ህጋዊ ቁመና በተነጠለ ራሱን በቻለ ምክረ ሀሳብ እንዲቀመጥ የተደረገ ሲሆን ሁለት አማራጮችን መያዙም ታውቋል። ድሬዳዋ ራሷን በራሷ የምታስተዳድርና ለከተማው ምክር ቤት ተጠሪ የሆነ አስተዳደር ያላት፣ ተጠሪነቷ ለፌዴራል መንግስት እንዲሆን የሚጠቁም ምክረ ሀሳብ መቅረቡም ታውቋል። ይህ ጉዳይ በከተማ ቻርተር እንዲሰፍር የሚጠይቅ ነጥብ በምክረ ሀሳቡ መቅረቡንም ምንጮች አስታውቋል። ከተማዋን የሚያዋስኗት ኦሮሚያና ሶማሌ ክልሎች የጋራ ተጠቃሚ እንዲሆኑ የሚያመላክት ድንጋጌም በቻርተሩ እንዲካተት ምክረ ሀሳብ መቅረቡ ታውቋል። ድሬዳዋ የከተማና የገጠር ነዋሪዎቿን መሰረት ያደረገ አስተዳደር እንዲኖራትም ተመላክቷል። ድሬዳዋ በህዝብ ተወካዮች ምክር ቤት ተመጣጣኝ ውክልና እንዲኖራት፣ የራሷ የፖሊስና ፍርድ ቤት ተቋማት እንዲኖሯት፣ ለፌዴራል መንግስት በምታበረክቱ አስተዋጽኦ ልክ የበጀት ድጋፍ እንዲደረግላት፣ የፌዴራል መንግስት የስራ ቋንቋዎችን በስራ ቋንቋነት እንድትጠቀም የሚጠይቁ ምክረ ሀሳቦች መቅረባቸውም ታውቋል። 120 አባላት ያሉት የጋራ ማረጋገጫ ቡድን ያደራጃቸው ምክረ ሀሳቦች ከተመካካሪዎች በተሰጡ አስተያየቶች መሰረት ማስተካከያ ተደርጎባቸው ነሐሴ 14 ቀን 2018 ዓ.ም ለምክክሩ ጠቅላላ ጉባኤ ይቀርባሉ ተብሎ እንደሚጠበቅም ታውቋል። በምክረ ሀሳቦቹ ዙሪያ በጠቅላላ ጉባኤ የሚሳተፉ ተመካካሪዎች አስተያየት የሚሰጡበት እድል አለ ወይ ተብሎም ተጠይቆም ምንጮች ኮሚሽኑ ምክረ ሀሳቦች ከተነበቡ በኋላ ምክረ ሀሳቦችን የተመለከተ አስተያየት ሳይቀበል በጭብጨባ እንዲጸድቁ የማድረግ ሂደትን ለመከተል መወሰኑም ተነግሯል። ኮሚሽኑ ለተመካካሪዎች ባቀረበውና በአመዛኙ ተግባራዊ ባላደረገው የውሳኔ አሰጣጥ ስርዓት መሰረት በጠቅላላ ጉባኤው ጠንካራ ተቃውሞ ያልገጠማቸው ምክረ ሀሳቦች በጭብጨባ እንዲጸድቁም ተደርጓል። ተመካካሪዎች ጠንካራ ተቃውሞ ማሰማታቸው በምን አይነት ሁኔታ እንደሚረጋገጥ ግን የውሳኔ አሰጣጥ ስርዓቱ አይጠቁምም ተብሏል። ወደ ቀጣይ መረጃችን ስናልፍ በመቀሌ አቅራቢያ ስለተፈጸመ አየር ጥቃት አዲስ መረጃ ተሰምቷል። በሌላ በኩል ህወሓት የፕሮግራም ለውጥ ማድረጉም ታውቋል። ቡድኑ ባለፉት ተከታታይ 3 ሳምንታት ሰፊ ወታደራዊ ኪሳራ ማስተናገዱን ተከትሎ ነው የአቋምና የፕሮግራም ለውጥ ያደረገው ተብሏል። ይህንን ለውጥ በተመለከተ የህወሓት ከፍተኛ አመራሮች ግልጽ ማብራሪያ መስጠታቸውም ተሰምቷል። በዝርዝር ይህንኑ ጉዳይ እናስደምጣችኋለን። የኢዜማ ከፍተኛ አመራሮች በመጪው መስከረም በብልጽግና ስልጣን እንደሚሰጣቸው ቃል ተገብቶላቸዋል ተባለ። ይህንን ተከትሎም ኢዜማ የምክክር ኮሚሽኑን በተመለከተ አሉታዊ መግለጫ ከመስጠትም ተቆጥቧል። በተጨማሪም የአማራ ክልል ተወካዮች በምክክር ሂደቱ አፈንግጠው መውጣት
መሰንበታቸው ለብልጽግና ራስ ምታት ሆኖም ቀጥሏል። የኢዜማ ከፍተኛ አመራሮች በመጪው መስከረም ወር በብልጽግና ስልጣን እንደሚሰጣቸው ቃል ተገብቶላቸዋል ተብሏል። ይህንን ተከትሎም ኢዜማ የምክክር ኮሚሽኑን በተመለከተ አሉታዊ መግለጫ ለመስጠት ተቆጥቧልም ተብሏል። በተጨማሪም የአማራ ክልል ተወካዮች በምክክር ሂደቱ አፈንግጠው መውጣታቸው ለብልጽግና ራስ ምታት ሆኗልም ተብሏል። በምክክር ሂደቱ ዙሪያ መግለጫ ያወጡ የፖለቲካ ፓርቲዎች ቢኖሩም መግለጫዎቹን ተከትሎ ሊከሰት የሚችል ጫና በመፍራት መግለጫ ያላወጡ ፓርቲዎች መኖራቸውም ይታወቃል። በጉዳዩ ዙሪያ ለዋዜማ ያላቸውን ቃል የሰጡ 3 የፖለቲካ ፓርቲ አመራሮች ከምክክር ሂደቱ አሁናዊ ሁኔታ ጋር በተያያዘ መግለጫ ለማውጣት የሚደረጉ ጥረቶች ሊያስከትሉ ከሚችሉት ውጤቶች ጋር በተያያዘ በፓርቲዎች አባላት መካከል ልዩነት መፈጠራቸውን አንስቷል። የፓርቲያቸው አባላት መግለጫቸው እንዲወጣ መጠየቃቸውን የገለጹ አንድ የፖለቲካ ፓርቲ ከፍተኛ አመራር መግለጫ ይሰጥ አይሰጥ በሚለው ጉዳይ በፓርቲው ከፍተኛ አመራሮች መካከል የሀሳብ ልዩነት መፈጠሩን አንስቷል። ፓርቲው መግለጫ ቢያወጣ ከመንግስት ጋር ያለው ግንኙነት ይበላሻል የሚል ስጋት ያላቸው አመራሮች መግለጫ እንዳይወጣ ማድረጋቸውን አመላክቷል። በመጪው መስከረም ወር ይካሄዳል ተብሎ በሚጠበቀው የመንግስት ምስረታ ስልጣን እንደሚሰጣቸው ቃል የተገባላቸው የፓርቲ አመራሮች መኖራቸውንም የጠቀሱት ምንጮች መሰሉ ሁኔታ በፓርቲዎች ምክክር ተሳትፎ ላይ ተጽዕኖ ማሳደሩን ጠቁመዋል። በሌላ በኩል በሀገራዊ ምክክር እየተሳተፉ የሚገኙ ከአማራ ክልል የተወጣጡ ተሳታፊዎች በአንዳንድ ጉዳዮች ላይ ጠንከር ያለ እርምጃ መውሰዳቸውን ቀጥለዋል። የአማራ ሕዝብ ቆጠራ ጉዳይና በቃለ ጉባኤ አያያዝ ዙሪያ ግድፈቶች ታይቷል ሲሉ ለሀገራዊ ምክክር ኮሚሽን በጋራ በጻፉት ደብዳቤም ጠይቀዋል። በአማራ ሕዝብ ቁጥር ዙሪያ የተነሳው የቆየ ኢፍትሐዊ አሰራር እንዲስተካከል የቀረበው ጥያቄ በ10 በ50 እና በ250 አባላት ደረጃ ውይይት እንዳይደረግበት ተጽዕኖ ተደርጓል ያሉት ተመካካሪዎቹም በ500 አባላት መድረክ ላይ ግን የህዝብ ቁጥር ጉዳይ የኦሮሚያ ክልል ጥያቄ ሆኖ ተመዝግቧል በማለትም ከሷል። በፌዴራል ከተሞችና በመንግስት አደረጃጀት አጀንዳዎች ላይ በቂ ውክልና እንዳያገኙ መደረጋቸውን የክልሉ ተመካካሪዎች ያነሱ ሲሆን አዲስ አበባ የመላው ኢትዮጵያውያን ከተማ ስለመሆኗ ሀሳብ ሲያቀርቡም ዛቻ እንደደረሰባቸው አንስተዋል። ተመካካሪዎቹ ኮሚሽኑ ቅሬታዎቻቸውን መርምሮ የማስተካከያ እርምጃ እንዲወስድም አሳስበዋል። እንደ ዋዜማ ዘገባ መሰረት በሀገራዊ የምክክር ጉባኤው 35ኛ ቀን ብሎ በስራ ቡድን ደረጃ እንዲካሄድ እቅድ ተይዞለት የነበረው የምክክር ሂደት ሳይካሄድም ቀርቷል። የጋራ ማረጋገጫ ቡድን አባላት በየስራ ቡድኑ የቀረቡ አስተያየቶችን በማካተት የ8ቱንም አጀንዳዎች ምክረ ሀሳቦች በስራ ቡድን ደረጃ እንዲያቀርቡ ቢታቀድም የጋራ ማረጋገጫ ቡድኑ ስራውን ባለማጠናቀቁ ምክንያት ሂደቱ ነሐሴ 13 ቀን 2018 እንዲካሄድ መወሰኑ ታውቋል። የሀገራዊ ምክክር ኮሚሽን ኮሚሽነሮች በምክክሩ የተሳተፉ የሚገኙ ተመካካሪዎችን ሰብስበው ባደረጉት ንግግርም በምክክሩ ሂደት ተፈጥሯል ላሏቸው መስተጓጎሎች ይቅርታ ጠይቀዋል። ከኮሚሽኑ ኮሚሽነሮች መካከል አንዱ የሆኑት መላኩ ወልደ ማርያም አንዳንድ የምክክር መርሃ ግብሮች በታሰበላቸው ጊዜ መካሄድ አለመቻላቸውን የገለጹ ሲሆን በመሰል ሁኔታዎች ውስጥ ተመካካሪዎች መጉላላታቸውን ጠቁሟል። ለዚህም ኮሚሽኑ ይቅርታ ይጠይቃል በማለትም ተናግሯል። በቀጣዩ መረጃችን ኢትዮጵያ በአዲሱ የዓለም ባንክ የሀገር አጋርነት ማዕቀፍ በሚቀጥሉት 10 ዓመታት ውስጥ ወደ 13.4 ቢሊዮን ዶላር ከዓለም ባንክ ዓለም አቀፍ የልማት ማህበር ፋይናንስ እንድታገኝ መታቀዱ ታውቋል። የፋይናንሱ መጠን ከኢትዮጵያ የሪፎርም ሂደት፣ የሀገሪቱ ፕሮጀክቶች አፈጻጸም፣ የዓለም ባንክ በልማት ማህበሩ በኩል ሊያገኝ ከሚችለው የፋይናንስ መጠን ጋር የተያያዘ መሆኑን ሰነዱም ጠቁሟል። እንደ አውሮፓውያን አቆጣጠር ከ2022 እስከ 2026 በጀት ዓመት የሚቆየው የዓለም ባንክ የሀገር አጋርነት ማዕቀፍ የታሰበውን የፋይናንስ መጠን በተለያዩ የማህበሩ የገንዘብ ድልድል ዙሮች የሚመደብ መሆኑን ቢገልጽም በየዓመቱ የሚመደበው የስራ አፈጻጸምን መሰረት አድርጎ ነው። የበጀት አለቃቀቅ ሂደትና የፋይናንስ መጠን በዚህን ወቅት ባለው የልማት ማህበሩ ሀብት ለበጀት ምደባው ብቁ የሆኑ አገሮች ብዛትና የሀገሮቹ አፈጻጸም የገቢ ደረጃና የህዝብ ብዛት የሚወሰን መሆኑን ሰነዱም አመልክቷል። ኢትዮጵያ በዚህ ሰዓት በዓለም ባንክ ፋይናንስ ከሚደረጉ ፕሮጀክቶች ላይ እስከ 2026 ድረስ ይለቀቃል የተባለው የገንዘብ መጠን 16 ቢሊዮን ዶላር መሆኑ የተገለጸ ሲሆን ከነዚህ ውስጥም 13 ቢሊዮን ዶላር በዓለም አቀፉ የልማት ማህበር ለሀገር ውስጥ ፕሮጀክቶች፣ 2.5 ቢሊዮን ዶላር ለቀጠናዊ ፕሮጀክት እንዲሁም 940 ሚሊዮን ዶላር ደግሞ ከትረስት ፈንድ የሚመጣ ፋይናንስ መሆኑም ተጠቁሟል። ወደ ቀጣዩና ወደ ወሳኙ መረጃችን እናልፋለን። በመቀሌ አቅራቢያ የሚሳኤል ጥቃት
ተፈጽሟል፣ በሚሳኤል ተደብድበናል ሲልም ህወሓት ክሱን አሰምቷል። ትላንት በመቀሌ አቅራቢያ ስለተፈጸመው የአየር ጥቃት አዲስ መረጃን ተሰምቷል። በዚህ የአየር ጥቃት ከፍተኛ የህወሓት አመራሮች ሳይገደሉ እንዳልቀሩም አንዳንድ መረጃዎችም ጠቁሟል። እንደ መረጃ ምንጮቹ ግለጻ ከሆነም የቡድኑ ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል ኢላማም ተደርጓል። አንዳንዶች በጥቃቱ ደብረጽዮን ክፉኛ ቆስለው በኤርትራ በኩል ለሕክምና ለመውጣት አስመራ መግባታቸውንም ጠቁሟል። የመትረፍ እድላቸውም እጅግ ዝቅተኛ ነው ብለዋል። በእርግጥ ለቡድኑ ድጋፍ ያላቸው ሚዲያዎች ስለ ጉዳዩ ምንም ያሉት ነገር አልተሰማም። በሌላ በኩል ህወሓት የፕሮግራም ለውጥ ማድረጉ ታውቋል። ቡድኑ ባለፈው ተከታታይ 3 ሳምንታት ሰፊ ወታደራዊ ኪሳራ ማስተናገዱን ተከትሎ ነው የአቋምና ፕሮግራም ለውጥ ያደረገው ተብሏል። ይህንን ለውጥ በተመለከተ የህወሓት ከፍተኛ አመራሮች ግልጽ ማብራሪያም ሰጥቷል። ትላንት በመቀሌ አቅራቢያ የአየር ድብደባ ተፈጽሟል። ይህንን ተከትሎ የህወሓት ባለስልጣናት ለፈረንሳይ ዜና ወኪል ምላሻቸውንም ሰጥተዋል። የትላንቱ ጥቃት የሚሳኤል ጥቃት እንደሆነ የህወሓት ማዕከላዊ ኮሚቴ አባልን ጠቅሶ የፈረንሳይ ዜና አገልግሎትም ዘግቧል። የፌዴራል ኃይሎች ከክልሉ መዲና መቀሌ በግምት 15 ኪሎ ሜትር ርቀት ላይ በምትገኘው ዳንደራ በተባለች መንደር ውስጥ ባለም የአርሶ አደሮች ማሰልጠኛ ማዕከል ላይ ጠዋት 4 ሰዓት ገደማ የድሮን ጥቃት ፈጽሟልም ብሏል። ደረሰ በተባለ የድሮን ጥቃት የደረሰ ጉዳት እንደሌለ የገለጹት ባለስልጣኑ ተጨማሪ ማብራሪያ እንዳልሰጡም ዘገባው ጠቁሟል። አንድ ስማቸው እንዳይጠቀስ የጠየቁ ካህን ግን በጥቃቱ ቢያንስ አንድ ሰው መገደሉን ተናግሯል። በድሮን ጥቃቱ የተወነጨፈው ሚሳኤል በአንድ ትምህርት ቤት አቅራቢያ መውደቁን መመልከታቸውን የተናገሩት ካህኑ ለዜና ወኪሉ በጥቃቱ የተገደለ አንድ ታጣቂ በቁስለኛ ማጓጓዣ ተሽከርካሪ ሲወሰድ አይቻለሁም ብለዋል። በተጨማሪም ሌሎች 2 ሰዎች ሳይቆስሉ እንዳልቀረም ተናግሯል። ይህ በእንዲህ እንዳለ ህወሓት የፕሮግራም ለውጥ ማድረጉም ታውቋል። ቡድኑ ባለፉት ተከታታይ 3 ሳምንታት ሰፊ ወታደራዊ ኪሳራ ማስተናገዱን ተከትሎ ነው የአቋምና የፕሮግራም ለውጥ ያደረገውም ተብሏል። ይህንን ለውጥ በተመለከተም አቦይ ስብሃት ነጋ፣ ጀነራል ክንፈ ዳኘውና አቶ ሚካኤል አስገዶም ግልጽ ማብራሪያም ሰጥቷል። ህወሓት የፕሮግራም ለውጥ ትርክቱንም በይፋ ለውጧል። ባለፉት 3 ዓመታት የህወሓት ከፍተኛ አመራሮች ዓላማችን ሀገረ ትግራይን መፍጠር ነው የሚል አቋም በማራመድ ይህንኑ ለማሳካትም ሰፊ ስራዎችን ሲሰሩ መቆየታቸው አይዘነጋም። ካለፉት ሳምንታት ወዲህ ግን ይህንን አቋማቸውን በመቀየር ሀገረ ትግራይን መፍጠር ሳይሆን 4 ኪሎን ተቆጣጥረን ኢትዮጵያን ማዳን ነው ዓላማችን እያሉ ነው። የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም ከሰሞኑ በትግራይ ቴሌቪዥን ቀርበው ይህንኑ የፕሮግራም ለውጥ በይፋም ተናግሯል። ከሌሎች የኢትዮጵያ ኃይሎች ጋር ትብብር ፈጥረን 4 ኪሎን መቆጣጠር አለብንም ብሏል። ኢትዮጵያን ማዳን ቀዳሚው ግባችን ነው ሲሉም ተደምጧል። ህወሓት ኢትዮጵያን ማዳን ቀዳሚ ግቤ ነው ማለቱ ብዙዎችን አስገርሟል። ቡድኑ የኢትዮጵያ መጨረሻ ምሽግ የሆነው መከላከያን በድንገት ያጠቃ በኢትዮጵያ መፍረስ ላይ አገር ትግራይን አጽናለሁ የሚል ድርጅት መሆኑም የአደባባይ ሀቅ ሆኖ ሳለም ዛሬ ደግሞ ኢትዮጵያን ለማዳን ተነስቻለሁ ማለቱ ብዙዎችን ፈገግ ማሰኝቷል። በተመሳሳይ ከሸዋ ጤፍ የማትለምን ሀገረ ትግራይን እንፈጥራለን፣ ኢትዮጵያዊነት በሽታ ነው በሚሉና መሰል ንግግሮቻቸው የሚታወቁት ሜጀር ጀነራል ክንፈ ዳኘው ኢትዮጵያን እናድን የሚል ጥሪም ከሰሞኑ አቅርበዋል። ወደ አዲስ አበባ ለመመለስ ብልጽግናና አስወግድ ብለው የተከሰቱት ጀነራሉ ትግራይ ለመገንጠል ጊዜው አሁን ነው ባሉ በወራት ልዩነት ውስጥ መዳረሻችን 4 ኪሎ ነው ብለው መጥቷል። ጀነራሉ የትግራይን የመገንጠል አቋማቸውን ከማቀንቀን በተጨማሪም ኢትዮጵያዊነት በሽታ ነው በማለት በይፋ መናገራቸውም ይታወቃል። ዛሬ ደግሞ በሽታ ነው ወዳሉት ኢትዮጵያዊነት ለመመለስ ብልጽግናን አስወግደን ስልጣን መቆጣጠር አለብን እያሉ ነው። ወደ መጨረሻው መረጃችን ስናልፍ በአማራ ክልል ሌላ ትልቅ ሹምሽር ሊደረግ እንደሆነ መረጃዎች ጠቁሟል። ከቀናት በፊት አዲስ የፖሊስ አዛዥ የተሾመለት ክልሉ አሁን ደግሞ የክልሉ ፕሬዝዳንት ከስልጣን ሊሰናበቱ እንደሆነም ታውቋል። አረጋን ይተኳቸዋል በሚልም የሁለት ባለስልጣናት ስም ተደጋግሞ መነሳትም ጀምሯል። እንደ ምንጮች ከሆነ አቶ አረጋ ከበደ ከስልጣን ሊነሱ እንደሆነና በምትካቸውም በአሁኑ ወቅት የክልሉ ምክትል ፕሬዝዳንት ሆነው እያገለግሉ የሚገኙት አቶ አብዱ ሁሴን ይተኳቸዋል እየተባለ ነው። ይህ መረጃ በገለልተኛ ምንጮች ያልተረጋገጠ ቢሆንም እውነት የመሆን እድሉ ሰፊ እንደሆነ የክልሉን ፖለቲካ በቅርበት የሚከታተሉ የመረጃ ምንጮችም ጠቁሟል። በዚህ ሰዓት አቶ አረጋ ከበደ የአማራ ክልል ርዕሰ መስተዳደር ሆነው በማገልገል ላይ ይገኛሉ። አብዱ ሁሴንም የክልሉ ምክትል ርዕሰ መስተዳደር ናቸው። ይሁን እንጂ በኢትዮጵያ ፖለቲካ ውስጥ በተለይም በአማራ
ክልል በተደጋጋሚ የሚታዩትን ይፋ የስልጣን ሽግግሮችና ግምገማዎችን ተከትሎ መሰል መረጃዎች ወይም ወሬዎች መሰራጨታቸው የተለመደ ነው። ይህ መረጃ እውነት ከሆነ ሊኖረው የሚችለው ዋና ዋና ፖለቲካዊ፣ አስተዳደራዊና ማህበራዊ አንድምታዎችም በርካታ ናቸው። ሁለቱም አመራሮች የብልጽግና ፓርቲ ከፍተኛ አባላት በመሆናቸው የአመራር ለውጡ የስርዓት ወይም የፓርቲ ለውጥ ሳይሆን የውስጥ አመራርና የሰው ኃይል ሹምሽር እንደሆነም ያመላክታል። በክልሉ ለረጅም ጊዜ የዘለቀውን የሰላምና ጸጥታ ችግር ለመፍታት የፌዴራልም ሆነ የክልሉ መንግስት አዳዲስ ስልቶችን ወይም አማራጮችን ለማስፈጸም አዲስ ፊት ለመጠቀም ማሰባቸውን ሊያመላክት እንደሚችልም የፖለቲካ ተንታኞች እያነሱ ነው። በተጨማሪም በክልሉ ያለውን ወታደራዊና ሲቪል አስተዳደር የማቀናጀት ስራ ላይ የራሱ የሆነ የፖሊሲ አፈጻጸም ፍጥነት ለውጥ ሊያመጣ እንደሚችልም ግምታቸውን አስቀምጧል። ይህ መረጃ ይፋዊና ህጋዊ በሆነ መንገድ በክልሉ ምክር ቤት እስካልተረጋገጠ ድረስ እንደ መላምት አሊያም የፖለቲካ ወሬ የሚወሰድ ቢሆንም በክልሉ ያለውን ወቅታዊ ሁኔታ ለመረዳት ግን ትልቅ ጠቋሚ ነገር ተደርጎም ሊወሰድም ይችላል። የተከበራችሁ የቻናላችን ቤተሰቦች ለሰዓቱ የተዘጋጁ መረጃዎቻችን በዚሁ ተጠናቋል። ኢትዮ ፕላስን ሰብስክራይብ ያደረጋችሁ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር ስላሳለፋችሁ ከልብ እናመሰግናለን። ሰናይ ጊዜ